በአሜሪካ አስደንጋጭ ዜና ተሰምቷል። በአሜሪካ ምድር የተሻለ ሕይወትን ፍለጋ ስደትንና መከራን አቋርጠው ለገቡ በሚሊዮኖች ለሚቆጠሩ ስደተኞች ከእግር ጥፍራቸው እስከ ራስ ፀጉራቸው የሚያንቀጠቅጥ መርዶ ሊሆን የሚችል አዲስ መመሪያ ይፋ ሆኗል። በአሜሪካ የኢሚግሬሽንና የዜግነት አገልግሎት አሁን በቅርብ የወጣው ይፋዊ መግለጫ መመሪያ በሀገሪቱ ውስጥ በስጋትና በተስፋ መካከል ሆነው ህጋዊ የመኖሪያ ፍቃድ ወይም ግሪን ካርድ ለመቀበል ለሚጠባበቁ ስደተኞች ትልቅ የድንጋጤ ደወል ሆኖባቸዋል። ይህ መመሪያ በቀጥታ የሚያነጣጥረው የአጀስትመንት ኦፍ ስታተስ ነው። አጀስትመንት ኦፍ ስታተስ ወይም በአሜሪካ ምድር ላይ ሳይወጡ ቪዛን ወደ ቋሚ መኖሪያ ፍቃድ የመለወጥ ሂደትን ሲሆን ተቋሙ በግልጽ ቋንቋ ያስቀመጠው መልእክት ግን የስደተኞችን ልብ የሚያደማ ሆኗል። በአሜሪካ ውስጥ ሆኖ የመኖሪያ ፍቃድ ማስተካከል መብት በፍጹም እንደማይቻል ነው የተሰማው። ህግና መመሪያን ሳያጓድሉ ለተገኙ ጥቂት ብቻ ለሚሆኑ ሰዎች የሚሰጥ ልዩ መብት ወይም ቸርነት ሊኖረው እንደሚችል ነው ይህ አዲሱ አቋም ይፋ የሆነው። በሺዎች የሚቆጠሩ ሰነድ አልባና በሂደት ላይ ያሉ የስደተኞችን ህልም በአንድ ጀንበር አደጋ ላይ ጥሎታል። የህጉ ዝርዝርና ያመጣው ጥብቅ መስፈርት ለመፍትሄ የአሜሪካ ኢሚግሬሽን መመሪያ ለምን ይህንን ያህል የስደተኞችን ማህበረሰብ አስደነገጠ? ሂደቱንስ እንዴት አደረገው ለሚለው ጥያቄ ምላሹ ቀላልና አስፈሪ ነው። ከዚህም ቀደም በአሜሪካ ምድር ላይ በቱሪስት፣ በትምህርት፣ በሌላ ጊዜም ቪዛ ገብተው በተለያዩ አጋጣሚዎች በቪዛ ገብተው ቪዛቸው ቢቃጠልና ቪዛቸው ኤክስፓየርድ ቢሆን እንኳ ከተቀጣሪነት ወደ ቋሚ ነዋሪነት ለመቀየር ወይም ከዜጎች ጋር በትዳርና በቤተሰብ ትስስር የመኖሪያ ፍቃድ ለማግኘት የነበረው መንገድ በአንጻራዊ ሁኔታ ሰፋ ያለና ቀዳዳዎች የበዙበት ነበር። አዲሱ መመሪያ ግን እነዚህን ቀዳዳዎች በሙሉ ድርግም አድርጎ የዘጋ መሆኑን የተሰማው። ማንኛውም አመልካች በሀገሪቱ በቆየበት ጊዜ ውስጥ ጥቃቅን የሚባሉ የኢሚግሬሽን ሕግ ጥሰቶችን እንኳን ፈጽሞ ከተገኘ ያለምንም ማገዶ ማመልከቻው ውድቅ እንዲሆን ትዕዛዝ አስተላልፈዋል የአሜሪካ የዜግነትና የኢሚግሬሽን አገልግሎት። ይህ ማለት ያለ ፍቃድ መስራት ለጥቂት ቀናትም ቢሆን የመግቢያ ቪዛው ጊዜ ማለፉ ስለሚረጋገጥ ወደ ሀገር ውስጥ ሲገቡ የተሳሳተ መረጃ መስጠት አሁን ባለው ጥብቅ መመሪያ መሰረት በቀጥታ ከሀገር መባረርን የሚያስከትልና የመኖሪያ ፍቃድ የማግኘት እድልን ሙሉ በሙሉ የሚያከሽፍ መሆኑ ነው የተሰማው። የኢሚግሬሽን መኮንኖቹ ከዚህ ቀደም የነበራቸውን ሰብአዊነትን የማዘመን ስልጣን በማጥበብ ጥፋት የተገኘበትን ስደተኛ በቀጥታ ውድቅ እንዲያደርጉ መመሪያ ተሰጥቷቸዋል። በስደተኞች ላይ የጣለው የስነ ልቦናና የኑሮ ጫና ይህ ውሳኔ ይፋ ከሆነበት ሰዓት ጀምሮ በአሜሪካ የተለያዩ ግዛቶች በሚኖሩ የውጭ ሀገር ዜጎችና በተለይም በስደተኛው ማህበረሰብ ዘንድ ከፍተኛ ስጋትና ጭንቀት ሰፍኗል። ማመልከቻ አስገብተው ምላሽ በመጠባበቅ ላይ ያሉ በርካታ ወገኖች ሌሊቱን በሰላም መተኛት አቅቷቸዋል። ምክንያቱም የአመታት ድካማቸው የከፈሉት ከፍተኛ የገንዘብ መስዋዕትነትና ለወደፊት ህይወታቸው የሰነቁት ተስፋ ሁሉ በአንድ የኢሚግሬሽን መኮንኖች ብዕር ውድቅ ሊሆን እንደሚችል ተረድተዋል። አሜሪካ ገብቼ ህጋዊ ይሆናለሁ፣ ቤተሰቦችን እረዳለሁ ብሎ ሌት ከቀን የሚደክሙ ስደተኞች አሁን ባለው ሁኔታ የዶኩመንት ማስተካከያ አጀስትመንት ኦፍ ስታተስ ጉዳያቸው ከወትሮ በበለጠ እጅግ የበረታ የተወሳሰበና መስፈርቱ የጠበቀ በመሆኑ ምክንያት የህግ ባለሙያዎችንና ጠበቆችን ደጅ ለማንኳኳት እየተጋፉ ይገኛሉ። ይህ አዲስ መመሪያ ህጋዊ መንገድን ለሚከተሉ ሳይቀር የዶኩመንት ማረጋገጫ ሂደቱን ረጅም፣ አድካሚና ጥብቅ የኦዲት ቁጥጥር የሚደረግበት በማድረጉ የስደቱን ዓለም የትርምስ ማዕከል አድርጎታል ማለት ይቻላል። በአጠቃላይ አሁን የወጣው መረጃ በአሜሪካ የኢሚግሬሽን ታሪክ ውስጥ ትልቅ ለውጥ እየመጣ መሆኑን ማረጋገጫ ነው። አጀስትመንት ኦፍ ስታተስ ከባድ ሆኗል የሚለው ይህ መርዶ ስደተኞች ካሁን በኋላ በአሜሪካ ምድር ላይ በሚኖራቸው ቆይታ እያንዳንዱን እርምጃቸውን በጥንቃቄ እንዲረግጡ የሚያስገድድ ሆኗል።
ህጋዊ ቪዛ ያላቸው ጊዜው እንዳያልፍባቸው ያለ ፍቃድ ስራ ውስጥ እንዳይገቡና ማንኛውንም ፎርም ሲሞሉ ቅንጣት ታህል ስህተት እንዳይሰሩ ትልቅ ማስጠንቀቂያ ተሰጥቷል። ህይወታቸውን ሙሉ በሙሉ ለመለወጥ አሜሪካ ገብተው አሁን ባለው ህግ ፊት የቆሙት ስደተኞች ይህንን አስደንጋጭ ማዕበል እንዴት እንደሚያልፉትና የአሜሪካን የዜግነት አገልግሎት እርምጃ ምን ሊሆን እንደሚችል ተጠባባቂ ሆኗል። ጉዳዩ ግን አሁንም ድረስ የአሜሪካን የኢሚግሬሽን መድረክ እያናወጠው ይገኛል። የህግ ውስጣዊ ምስጢርና የተለወጠው አሰራር የዚህ አዲስ መመሪያ መውጣት በአሜሪካ የኢሚግሬሽን መዋቅር ውስጥ ለዓመታት ተደብቆ የቆየውን አንድ ትልቅ አዎንታ ፍንትው አድርጎ አውጥቷል። ከዚህ ቀደም ብዙዎች አሜሪካ እንዴት ገባሁ፣ በደላላም ይሁን በዘመድ አሜሪካ እንዴት በገባሁ፣ በትዳርም ይሁን በስራ የመኖሪያ ፍቃዴን ማስተካከሌ አይቀሬ ነው ብለው ያስቡ ነበር። አዲሱ የአሜሪካ የዜግነት የኢሚግሬሽን መመሪያ ግን ይህንን የተለምዶ አስተሳሰብ ድንጋይ ላይ ጥሎታል። ተቋሙ በግልጽ እንዳስታወቀው ካሁን በኋላ አጀስትመንት ኦፍ ስታተስ እንደ ቀድሞው በቀላሉ የሚታለፍ የፎርማሊቲ ጉዳይ አይደለም። ይልቁኑ እያንዳንዱ አመልካች ወደ ሀገር ውስጥ ሲገባ የነበረው እውነተኛ ዓላማ በከፍተኛ ደረጃ ይመረመራል ሲል ነው ያስጠነቀቀው። አንድ ሰው በቱሪስት ቪዛ ገብቶ በአጭር ቀናት ውስጥ ጋብቻ ፈጽሞ ግሪን ካርድ ለመጠየቅ ቢሞክር ተቋሙ የመግቢያ ቪዛህን ዓላማ አጭበርበረሃል በሚል በቀጥታ ማመልከቻውን ውድቅ የማድረግና የመከልከል ሙሉ ስልጣን እንዳለው ነው የተመላከተው። ይህ አሰራር ሂደቱን ወደ ማጠብ ብቻ ሳይሆን ወደ ፍጹም ጥርጣሬ የለወጠው አዲስ ምዕራፍ ሆኗል። በስደተኛው ማህበረሰብ ውስጥ የተፈጠረው ትርምስ ዜናው ከተሰማበት ጊዜ ጀምሮ በየማህበራዊ ሚዲያውና በስደተኞች መረጃ መለዋወጫ መድረኮች ላይ የሚሰሙት ድምጾች በሙሉ የለቅሶና የጭንቀት ነጋሪዎች ሆነዋል። የህግ ባለሙያ ሳላማክር ያስገባሁት ፎርም ምን ይዋጠው ይሆን? ቀደም ሲል የሰራሁት ጥቃቅን የቪዛ መጣስ አሁን ያባረረኝ ይሆን? የሚል ጥያቄዎች የስደተኞችን ማህበረሰብ እረፍት ነስተውታል። ከዚህ ቀደም የኢሚግሬሽን ጠበቆች ደንበኞቻቸውን ጉዳያችሁ ይሳካል አትስጉ ብለው ያረጋጉ የነበር ቢሆንም አሁን ግን እነሱ ራሳቸው ለአመልካቾች ከባድ ማስጠንቀቂያዎችን እየሰጡ ነው የሚገኙት። የዶክመንት ማስተካከያ ጥያቄው ውድቅ የተደረገበት ስደተኛ ቀጥታ ወደ ሀገሪቱ እንዲመለስ የሚታዘዝበት የመባረር ሂደት ፍጥነት ከወትሮው በተለየ መልኩ ሊጨምር እንደሚችል የህግ ባለሙያዎች እየተነበዩ ነው። ይህ ደግሞ በአሜሪካ ምድር ንብረት አፍርተው ቤተሰብ መስርተውና ተስፋ ጥለው ለሚኖሩ ወገኖች ህይወታቸውን በሰከንድ ውስጥ ወደ ገደል መክተት ማለት ነው። ታዲያ በዚህ አሰራርና በዚህ አስፈሪና ጨለማ በተዋጠው አዲስ መመሪያ ውስጥ ስደተኞች ራሳቸውን ለማዳን ምን ማድረግ ይኖርባቸዋል? አዲሱ መረጃ የሚጠቁመው ብቸኛው መንገድ ፍጹም ጥንቃቄና ህጋዊነትን ብቻ ነው። ህጋዊ ሆኖ መገኘትን ያስፈልጋል ማለት ነው። ከአሁን በኋላ በኢሚግሬሽን ጉዳይ ላይ ይሆናል በሚል ግምት ወይም በደላሎች ወሬ ተሞክሮ የሚታለፍ ምንም ነገር የለም። ማንኛውም ሰው ፎርም ከመሙላቱ በፊት የቪዛ ስታተሱን ለመቀየር ከመሞከሩ ወይም ማመልከቻ ከማስገባቱ በፊት እያንዳንዱን የቆይታ ታሪኩን ኢሚግሬሽን ሂስትሪ ነቅሶ የሚያውቅና መመሪያውን የተረዳ የህግ ባለሙያ ማማከር ግድ ይለዋል። ጥቃቅን የሚመስሉ የፊደል ግድፈቶች፣ ያልተከፈሉ ታክሶች ወይም ያለ ፍቃድ የተሰሩ ስራዎች ማመልከቻው ጋር የተያያዙ ከቀረቡ ፍርዱ የከፋ በመሆኑ እያንዳንዱ እርምጃ እንደ መስታወት የጠራና ህጋዊ መሆን አለበት። የወደፊቱ የአሜሪካ ስደት መልክ በመጨረሻም ይህ የአሜሪካ የኢሚግሬሽንና የዜግነት አገልግሎት ተቋም እንዲሁም አቋም አሜሪካ ለስደተኞች ያላትን በር ይበልጥ እያጠበበች መሆኑን የሚያሳይ ማሳያ ነው። የመኖሪያ ፍቃድን ማስተካከል መብት አይደለም የሚለው ቃል የትኛውንም አመልካች በስጋት ውስጥ የሚጥል የህግ ዱላ ሆኗል። በአሜሪካ ምድር ህልማቸውን ለማሳካት ሌት ተቀን የሚደክሙ ስደተኞች አሁን ካለው የፖለቲካና የህግ ማዕበል ጋር ለመላመድና ራሳቸውን ለመጠበቅ ከወትሮ በበለጠ ነጥቀው መጠበቅ ይኖርባቸዋል። ስለዚህ ዛሬ ይዤላችሁ ወደ እናንተ ያቀረብሁላችሁ መረጃ በአሜሪካ የዜግነትና የኢሚግሬሽን አገልግሎት የተሰጠ ከባድ ማስጠንቀቂያ ነው። በአሜሪካ ውስጥ የምትኖሩ ትውልደ ኢትዮጵያን ካላችሁ የአሜሪካን የዜግነትና የኢሚግሬሽን ህግ በጣም ጠንቅቃችሁ ማወቅና በስነ ስርዓት እናንተ ራሳችሁንም
ከተለያዩ ሊያስጠይቋችሁ ከሚሉ ስራዎች መቆጠብ ይኖርባችኋል የሚለውን መረጃ ነው ያጋራኋችሁ። በሌላ ቪዲዮ እንገናኛለን። ጥሩ ጊዜ ተመኘውላችሁ።